ሰላም ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ከዚህ በፊት ሳይኮሎጂ ቻፕተር ቱን በፓርት ዋን ለመጨረስ ሞክረን ነበረ። ነገር ግን ትንሽዬ ቀርቶን ነበረ ታይፕ ኦፍ አርጊውመንት የሚል ሀሳብ ቀርቶናል። ዛሬ እሱን እንጨርሳለን። ለዩቲዩብ ቻናል አዲስ የሆናችሁ ተማሪዎች ሰብስክራይብ፣ ላይክ፣ ሼር ማድረግን እንዳትረሱ። የሚጠቅም ነገር እያቀረብንላችሁ ስለሆነ ዋና ዋና ኮንሰፕት ነው ሀሳብ ነው የምንነግራችሁ። እሺ በቃ ሎጂክ ሲጀመር ሀሳብ መያዝ ነው የሚጠበቅባችሁ እንጂ እዚህ ጋር የተጻፉትን ቃላቶቹን አይደለም፣ ሀሳብ ኮንሰፕቱ ነው። ፈተና ላይም የሚመጣው ኮንሰፕቱ ነው የሚመጣው ማለት ነው። ዛሬ ስለምንድነው የምናየው? ስለ ታይፕስ ኦፍ አርጊውመንት፣ ስለ አርጊውመንት አይነት እና አርጊውመንትን በኢንተርፌርሻል ክሌሞች ላይ ዲፔንድ ሆነን በሁለት እንከፍላለን። ማለትም በፐርሚሲስ እና በኮንክሉዥን መካከል ካላቸው ሪሌሽን ላይ ጥገኛ ሆነን ለምሳሌ የሆነ ፐርሚሲሶችን ካቀረብን ማለትም ለምሳሌ ሁሉም የኢትዮጵያ ሕዝብ ጥቁር ናቸው። አየለ የሚባለው ኢትዮጵያዊ ነው። ስለዚህ አየለ ጥቁር ነው ካልን መጀመሪያ አየለ ጥቁር ነው የሚለውን ነው በቃ መጨረሻው የኛ ሀሳብ አየለን ጥቁር ማድረግ ነው። ግን አየለ ጥቁር ነው ከማለታችን በፊት ከላይ ያቀረብናቸው አሉ አይደለ? ሁሉ ኢትዮጵያውያን ጥቁር ናቸው፣ አየለም ኢትዮጵያዊ ነው እያለን ያቀረብናቸው እና መጨረሻ ላይ የሰጠነው አየለ ጥቁር ነው ብለን የሰጠነው ኮንክሉዥን አለ። ስለዚህ ከታች የሰጠነው ኮንክሉዥን እና ከላይ ለኮንክሉዥኑ እንደ መረጃና ማስረጃ ያቀረብናቸው ነገሮች በሁለቱም በኮንክሉዥን እና በመረጃና በድምዳሜ በመጨረሻ መካከል ያለው ግንኙነት ምን አይነት ነው በሚለው ላይ ዲፔንድ ሆነን ዲዳክቲቭ እና ኢንዳክቲቭ አርጉመንት እንላለን። ዲዳክቲቭ አርጉመንት የምንለው በጣም ስትሮንግ የሆነ ግንኙነት ያለው ነው። ኢንዳክቲቭ የምንለው ደግሞ ስትሮንግ ግንኙነት የሌለው ነው። እያንዳንዱን እንመልከት እስቲ። ስለዚህ እዚህ ጋር ማወቅ ያለባችሁ ሁለት አይነት ነው አይደለ? ዲዳክቲቭ እና ኢንዳክቲቭ ነው። የመጀመሪያው ዲዳክቲቭ የምንለው ቅድም እንዳልኳችሁ ይኸውላችሁ ኢምፖሲብል ፎር ኤ ኮንክሉዥን ቢ ፎልስ ጊቨን ዛት ፐርሚሲስ አር ትሩ። የተሰጠን የመጀመሪያው ፐርሚሲሶቹ ማስረጃዎቹ እውነት ብቻ ይሁኑ እንጂ እውነት ከሆኑ የመጨረሻው ኮንክሉዥን ፎልስ መሆን በፍጹም የማይታሰብ ነው፣ ኢምፖሲብል ነው። ምክንያቱም ኮንክሉዥኑ በጣም ኔሴሰርሊ በሆነ ወይ ነው ፐርሚሲሱ ለኮንክሉዥኑን ድጋፍ የሚያደርግለት። ከዚህ በፊት አይተናል ኔሴሰሪ እና ሰፊሽንት ኮንዲሽን የምንለው። ኔሴሰሪ እና ሰፊሽንት ኮንዲሽን ለምሳሌ ይሄ የእናንተ ካምፓስ ግቢ ነው ብላችሁ አስቡ። መግቢያ በሩ አንድ ነው ብቻ ብላችሁ አስቡ። ይሄኛው ደግሞ የሆነ ግቢ ነው ብላችሁ አስቡ። መግቢያ ብዙ በሮች አሉት። በዚህ መግባት ይቻላል፣ በዚህ መግባት ይቻላል፣ በዚህ መግባት ይቻላል። አያችሁ እነዚህ ብዙ በሮች ስላሉ ይሄኛው በር ብቻ ለዚህኛው ዩኒቨርሲቲ ምንድነው? ሰፊሸንሲ ነው። ሰፊሸንሲ ነው ማለት በዚህ መግባት ትችላለህ፣ ይሄ ቢዘጋ በዚህ መግባት ትችላለህ፣ ይሄ ቢዘጋ በዚህ መግባት ትችላለህ። አማራጭ አለ ማለት ነው። ሰፊሸንሲ ነው ማለት። ነሰሰሪ ነው ማለት ይሄ በር የትኛውም መግቢያ የለውም፣ በቃ መግቢያው ይሄ ብቻ ነው፣ አማራጭ የሌለበት መግቢያ ነሰሰሪ ነው ማለት ነው። ስለዚህ ልክ እንደዛው እዚህ ጋር የሚቀርቡ ምክንያቶች የሆነ ድምዳሜ ለመስጠት የሚቀርቡ ምክንያቶች ነሰሰሪ ናቸው። ለዲዳክቲቭ አርጊውመንት ማለት ነው። ለምሳሌ እዚህ ጋር ተመልከቱ። ሁሉም ፍላሳፎች ፍልስፍና የሚከተሉ ፊሎሶፈሮች ማለት ነው ክሪቲካል ቲንከር ነው አለ። ሶቅራጤስ የሚባለው ፊሎሶፈር ነው አለ። ስለዚህ ሶቅራጤስ ምንድነው ሊል ነው? ክሪቲካል ቲንከር ነው ሊል ነው። ለምን? ከላይ በኩል ሁሉም በቃ ፍልስፍና ይከተል እንጂ ማንኛውም ሰው ፍልስፍና ይከተል እንጂ እሱ ክሪቲካል ቲንከር ነው አለ። አጋጣሚ ሆኖ ሶቅራጤስ የሚባለው ፍልስፍናን የሚከተል ነው። ስለዚህ ፍልስፍናን የሚከተል ሁሉ ክሪቲካል ቲንከር ስለሆነ እዚህ ጋር ስለዚህ ሶቅራጤስም ምንድነው? ክሪቲካል ቲንከር ነው አለ። ይሄኛው ፎልስ ነው ማለት አትችሉም። አሁን ይኸውላችሁ ነገርየው እውነትና እውነት አለመሆኑን አይደለም የምትመለከቱት፣ በእነዚህ በሁለቱም መካከል ስላለው የተጣበቀ ሪሌሽን እንጂ ለምሳሌ የኔን ስም ውሰዱና ለምሳሌ ሚስተር ኤክስ፣ ሁሉም ሚስተር ኤክሶች እዚህ ጋር
ሶቅራጤስ የሚለውን የኔን ስም ወስዳችሁም ብትሰሩ ይሄን ሴንተንስ እውነት ነው የሚሆነው። ምክንያቱም እኔ ፍልስፍናን የምከተል ሰው ስለሆንኩኝ ሳይሆን ዋናው በኮንክሉዥኑና በምኑ በፐርሚሲሱ መካከል ስትሮንግ የሆነ ግንኙነት ይኑር እንጂ ነገርየው እውነትም እውነት ነው ወይስ እውነትም ውሸት ነው ስለሚለው አይደለም ጉዳዩ። እውነት ነው ብላችሁ ወስዳችሁ እውነት ቢሆን ግን በኮንክሉዥኑና በዛኛው መካከል ምን አይነት ግንኙነት አለ ብላችሁ የምታዩበት ወይ ነው ዲዳክቲቭ አርጊውመንት የምንለው። ለምሳሌ ጋር ሁሉም የአፍሪካ ተጫዋቾች ጥቁር ናቸው ይላል። መሲ የሚባለው አፍሪካዊ ነው ይላል። ስለዚህ መሲም ጥቁር ነው ይላል። ይሄኛው ትሩ ነው። ትሩ የሆነው መሲ ጥቁርና አፍሪካዊ ስለሆነ አይደለም። እናንተ አስዩም አድርጉ መጀመሪያ ሁሉም ተጫዋቾች እዚህ ጋር ምን ብለናል? መጀመሪያ ፐርሚሲሶችን ትሩ አድርገን እንወስደናል ብለናል። ትሩ አድርገን ከወሰድን በኋላ ኮንክሉዥኑ ኢምፖሲብል ነው ፎልስ ለማለት ይላል። በእንደዚህ አይነት ወይ ዲዳክቲቭ አርጉመንትም እንረዳለን። ብዙ አይነት አለበት ከታች እናያለን። ነገር ግን ኢንዳክቲቭ አርጊመንት እንደዛ አይደለም። ኢንዳክቲቭ አርጉመንት ፐርሚሲሱን እውነት እንኳን አድርገን ብንወስድ ኮንክሉዥኑ ፎልስ ሊሆን የሚችል ነው። በዲዳክቲቭ ላይ ፐርሚሲሱ እውነት ከሆነ በፍጹም ኮንክሉዥኑ ፎልስ መሆን አይችልም ነበር ያለ ነው። አሁን ደግሞ ፐርሚሲሱን እውነት አድርገን ብንወስድ ኮንክሉዥኑ ምናልባት ፎልስ የመሆን ፕሮባቢሊቲ ካለው ምን ብለን እንጠራለን? ኢንዳክቲቭ አርጊውመንት ብለን እንጠራለን ማለት ነው። ይሄኛው ፕሮባቢሊስቲክ ሪዝኒንግ ይባላል። ምን ማለት ነው? ምናልባት ሜቢ ይሄ ነገር ላይሆንም ሊሆንም ይችላል የምንለው። ለምሳሌ ሞስት አፍሪካን ሊደር አለ ብላክ አለ። አሁን እዚህ ጋር ኦል አፍሪካን ሊደር ቢል ጥርጣሬ ውስጥ ትገባለ። ሞስት አፍሪካ ነው ያሉት። አብዛኛው የአፍሪካ መሪዎች ምንድናቸው? ጥቁር ናቸው ነው ያለው። አብዛኛው የአፍሪካ መሪዎች ጥቁር ናቸው ማለት በውስጥ አዋቂነት አንዳንዶች ቀዮች አሉ፣ አንዳንዶች ነጮች አሉ ማለት ነው አይደለም ሚስጥሩ። ሞስት ሁሉም አብዛኛው የአፍሪካ መሪዎች ጥቁሮች ናቸው ብሏል። ስለዚህ ይሄ ማንዴላ የሚባለው አፍሪካዊ መሪ ስለነበረ ማንዴላ ፕሮባብሊ ይኸውላችሁ ፕሮባብሊ ሲላያችሁ አይደለ ማንዴላም ጥቁር ነበረ ማለት ነው። ፕሮባብሊ እያለ ነው። ፕሮባብሊ ነው ማለት እየሰጠ ስላለው ድምዳሜ እርግጠኝነት የለውም። እርግጠኛ ያልሆነ ድምዳሜ የሚሰጠው ኢንዳክቲቭ አርጊውመንት ሲባል ደግሞ እርግጠኛ የሆነውን የሚሰጠው ዲዳክቲቭ አርጊውመንት ይባላል ማለት ነው። እሺ እዚህ ጋር ማወቅ ያለብን ዲዳክቲቭ እና ኢንዳክቲቭ የምንለውን ይሄንን አርጊውመንት አንዱን ከሌላው ታዲያ እንዴት እንለይ ብለን እናስብ። አንዱን ከሌላው ለመለየት ሶስት መንገዶችን መከተል ወይም ሶስት መንገዶችን ማወቅ አለብን። የመጀመሪያው እዛ አረፍተ ነገር ላይ የተጠቀምናቸው ስፔሻል ኢንዲኬተር ወርዶችን መጠቀም አለብን። ለምሳሌ አረፍተ ነገሩ ምንድነው? አርጊውመንቱ ዲዳክቲቭ ሲባል ምን አይነት ቃላቶችን ይጠቀማል? ሰርቴንሊ፣ ኔሰሰርሊ፣ አብሶሉትሊ፣ ዲፋናይትሊ እነዚህ ነገሮችን ከተጠቀመ ዲዳክቲቭ የሆነ አርጊውመንት ነው። ነገር ግን ይኸውላችሁ ፕሮባብሊ፣ ኢምፕሮባብሊ፣ ፕላውዚብሊ፣ ኢምፕላውዚብሊ፣ ላይክሊ፣ አንላይክሊ እያለ ከተጠቀመ ምንድነው? ኢንዳክቲቭ አርጊውመንት ነው። ምን ማለት ነው? እርግጠኛ አይደለም እየሰጠ ስላለው መደምደሚያ ፕሮባብሊ እያለ ነው። አያችሁ፣ ምናልባት እያለ ነው። እርግጠኛ አይደለም በዛ ጉዳይ ላይ። ነገር ግን በዲዳክቲቭ ላይ ነሰሰርሊ የግድ ይሆናል፣ አብሶሉትሊ ፍጹም ይሆናል፣ ዲፋይናይትሊ የግድ የሚሆን ነው እያለ ነገርየውን ምን አድርጎታል ማለት ነው? እርግጠኛ አድርጎታል። እነዚህ ግን ኢንዳክቲቭ ላይ ያሉ ቃላቶች እርግጠኞች አይደሉም። እነዚህን ስፔሻል ኢንዲኬተር ወርዶችን በመጠቀም ኢንዳክቲቭ እና ዲዳክቲቭ እንደሆኑ መለየት እንችላለን ማለት ነው። ሌላኛው ደግሞ ሁለተኛው ዲዳክቲቭን ከኢንዳክቲቭ የምንለየው ኢንተርፌርሻል ሊንኮችን እናያለን። በምን? በፐርሚሲስ እና በኮንክሉዥን በመደምደመ ወይም መጨረሻ ላይ በሰጠነው ኮንክሉዥን እና ኮንክሉዥኑን እንዲደግፍልን ብለን ባቀረብነው መረጃ መካከል ምን አይነት በመረጃና መጨረሻ ላይ በሰጠነው ኮንክሉዥን ላይ ምን አይነት የተጣበቀ ግንኙነት አለ የሚለውን በማወቅ መለየት ይቻላል። ለምሳሌ ሁሉም ኢትዮጵያዊ ሕዝብ ሀገሩን ይወዳል አለ። ደበበች ደግሞ አጋጣሚ ሆኖ ኢትዮጵያ ናት። ስለዚህ ደበበች ሀገሯን ትወዳለች ይላል። ይሄኛው ዲዳክቲቭ አርጊውመንት ነው። ለምን? ሲጀመር አንደኛ ኦል የሚለውን ቃል ተጠቅሟል።
ከስፔሻል ኢንዲኬተር ወርድ ማወቅ የምንችለው። ሁለተኛ ደግሞ ሀሳቡ ራሱ በጣም የተጣበቀ ነው። ኦል ካለ በቃ ማወቅ አለባችሁ ያ ነገር እንደሆነ። እዚህ ጋር ደግሞ ሰከንድ ላይ ተመልከቱ። ማጆሪቲ ኦፍ ኢትዮጵያ አር ፑር አለ። ማጆሪቲ ኦፍ ኢትዮጵያን ፑር ማለት ምን ማለት ነው? አብዛኛው የኢትዮጵያ ህዝብ ድሃ ነው። አብዛኛው የኢትዮጵያ ህዝብ ድሃ ነው ማለት አንዳንዱ ሀብታም ነው ማለት ነው። ግን ሁሉም የኢትዮጵያ ህዝብ ቢል ምንድነው የሚሆነው? ዲዳክቲቭ። ነገር ግን እዚህ ጋር አብዛኛው የኢትዮጵያ ህዝብ ድሃ ነው ስላለ ማጆሪቲ የሚለውን ቃል ስለተጠቀመ ይሄ ምንድነው ሲጀመር ኢንዳክቲቭ ስፔሻል ኢንዲኬተር ነው ማለት ነው። ሶ አብዛኛው የኢትዮጵያ ህዝብ ድሃ ነው። አላሙዲን ኢትዮጵያዊ ነው። ስለዚህ አላሙዲን ድሃ ነው ይላል። እና ይሄ አላሙዲን ድሃ ነው። ይሄኛው ለምሳሌ ምንድነው እንትኑ ኢንዳክቲቭ ነው። ኢንዳክቲቭ የሆነበት ምክንያት አላሙዲን ሀብታምና ድሃ ስለሆነ አይደለም። ከፈለጋችሁ አላሙዲን ቦታ እኔን ስም መውሰድ ትችላላችሁ። የኔን ሚስተር ኤክስ ብላችሁ የኔን ከወሰዳችሁ በዛ ቦታ ላይ ብታስገቡም ነገርየው ልክ አይሆንም። ቢኮዝ እዚህ ጋር ማጆሪቲ ብሎ ነው የሄደው። ምናልባት እኔ በሀብታሞቹ ውስጥ ልገኝ ይችላል። ይሄ አላሙዲን የሚባለው ማጆሪቲ የሚል ቃል ስላለ ማኖሪቲ ውስጥ ተገኝቶ ሊሆን ይችላል ማለት ነው። ሶ በእንደዚህ አይነት ወይ መለየት እንችላለን። ሌላኛው ደግሞ ማወቅ የምንችለው አርጊውመንት ምን አይነት ታይፖች አሉት የሚለውን ነው። የአርጊውመንትን አይነቶች ማለትም ዲዳክቲቭ አርጊውመንት ምን ምን አይነት ናቸው፣ ኢንዳክቲቭ አርጊውመንት ምን ምን ማለት ናቸው የሚለው ነው። ለምሳሌ ዲዳክቲቭ አርጊውመንት ላይ 5 የአርጊውመንት አይነቶች አሉ እናያለን። በኢንዳክቲቭ አርጊውመንት ላይ ደግሞ 6 የሚጠጉ አሉ። እነዚህን ካየን በኋላ እነዚህን አረፍተ ነገሮችን ለይተን ካወቀን አይ ይሄ ኢንዳክቲቭ ነው፣ ይሄ ዲዳክቲቭ ነው፣ ይሄ ኢንዳክቲቭ ነው እያለን መለያየት እንችላለን። 6ቱንም እስቲ ማለትም ኢንዳክቲቭ አርጉመንት ውስጥ ያሉትን 6ቱንም ዲዳክቲቭ አርጉመንት ውስጥ ያሉትን 5ቱንም እስቲ በየተራው እንመልከት። እሺ የመጀመሪያው የማስን ሪያሊቲ ተጠቅመን የምንደርሰው የዲዳክቲቭ አርጊውመንት አይነት ምን ይባላል? አርጊውመንት ቤዝድ ኦን ማቴማቲክስ ይባላል። በማቴማቲክስ ላይ ጥገኛ ሆነን የምናውቅበት ወይ ማለት ነው። ለምሳሌ ይኸውላችሁ አንድ ስኩዌር ሜትር አለ እንበል፣ ወይም አንድ ስኩዌር ተሰጥቷችኋል እንበሉ እናንተ እና የስኩዌሩ 5 ሜትር ነው ሌንግዙ። ይሄኛው 5 ሌንግዙ 5 ነው። ሶ ምን ማለት እንችላለን? ይኸውላችሁ 5 ሌንግዝ ምን ካለ 5 ሌንግዝ ያለው ስኩዌር ካለ 5 ሌንግዝ ያለው ስኩዌር ካለ አለ ካለን ኤሪያው ስንት ነው የሚሆነው? ኤሪያ ሌንግዝ ታይምስ ዊድስ አይደል? ሌንግዝም ዊድስም እዚህ ጋር እኩል ስለሆነ ኤል ስኩዌር ነው የሚሆነው። ኤል ስኩዌር ነው ማለት 5 ስኩዌር ነው የሚሆነው። ስንት ይሆናል? 25 ይሆናል። አሁን የተሰጠን 5 ብቻ ነው። እኛ ግን 25 ጋር ኮንክሉዥን ጋር ደረስን። ሶ እንደዚህ አይነት ማቴማቲካል ወይ እየተጠቀምን የምናውቅበት ወይም ምን ይባላል? አርጊመንት ቤዝድ ኦን ማቴማቲክስ ማለት እንችላለን ማለት ነው። ለምሳሌ ዩ ካን ሜጀር ስኩዌር ፒስስ ኦፍ ላንድ አፍተር ዲተርማይኒንግ ኢትስ 10 ሜትር ኦን ኢች ሳይድ ኮንክሉድ ዛት ኤሪያ 100 ስኩዌር ሜትር። አያችኋ? ለምሳሌ የአንደኛው ስኩዌር የሆነ ስኩዌር ሼፕ ያለው መሬት አላችሁ ብትሉ የአንደኛው ሳይዙ 10 ሜትር ቢሆን ኤሪያ ብትጠየቁ 100 ስኩዌር ሜትር እንደሆነ በቀላሉ መለየት ትችላላችሁ። ይሄኛው አይነት መሬት አላችሁ ብላችሁ አስቡ። 10 የሚጠጋ ሜትር ያለው ነው ይሄኛው ማለት ነው። ሶ 10 የሚጠጋ ሜትር ስላለ ኤሪያ ነው የተጠየቃችሁት። ይሄም እኩል እንደሆነ ታውቃላችሁ ኤሪያ ስለሆነ። ሶ 10 ስኩዌር ስታደርጉ 100 ሜትር ስኩዌርን ታገኛላችሁ ማለት ነው። በእንደዚህ አይነት ማቴማቲካል ወይ ተጠቅመን የሆነ ኮንክሉዥን ውስጥ የምንገባበት ምን ይባላል? አርጊውመንት ቤዝድ ኦን ማቴማቲክስ ይባላል። ሶ ዲዳክቲቭ አርጊውመንት ነው ማለት ነው ይሄ። ሶ በማስ ተከትለን የምናገኛቸው አርጊውመንቶች ምንድናቸው? ዲዳክቲቭ አርጊውመንት ናቸው። በጣም የተጣበቀ ግንኙነት አላቸው። በምንና በምን ላይ? በፐርሚሲስ እና በኮንክሉዥን ላይ። 1 ሲደመር 1 ነው አይደለ? ኮንክሉዥን ምን ልንል ነው? 2። በቃ ይሄ ሪያሊቲ ነው። አያችሁ በማቴማቲክስ ላይ ዲፔንድ ሆነን ምናምን የደረስናት አሁን እቺ 2 ቁጥር ናት። እርግጠኞች ነን። ሶ እንደዚህ አይነት እርግጠኝነት በምናቀርበው መረጃ እና በምንሰጠው ኮንክሉዥን ላይ ካለ ይሄኛው አርጊመንት ቤዝድ ኦን ማቴማቲክስ ይባላል። ሌላኛው ደግሞ ለአንድ ነገር በምንሰጠው በቃላት ዴፊኒሽን ላይ ተመስርተን
አንድን አርጊውመንት ዲዳክቲቭ አርጊውመንት ነው ማለት እንችላለን። ለምሳሌ መልአክ ታማኝ ነው አለን አይደለ? ኤንጅል ኢዝ ሆነስት መላእክቶች ታማኝ ናቸው ብለን ዲፊኒሽን እየሰጠን ነው። ስለ መልአክ ዲፊኒሽን ስንሰጥ መላእክት ምንድን ናቸው? ታማኝ ናቸው ብለን ዲፊኒሽን ሰጠንና ከዛ ምን ማለት እንችላለን? ስለ መላእክቶች ሁል ጊዜ እውነት ነው የሚያወሩት ማለት እንችላለን። መጀመሪያ ግን ስለ መላእክት የሰጠነው ዴፊኒሽን ምንድን ነው? ኤንጅል ኢዝ ሆነስት የሚል ነው። ከዛ ኤንጅል ኢዝ ሆነስት ካለ ምን ማለት እንችላለን? ኦኬ ኤንጅል ኢዝ ሆነስት መላእክቶች ታማኞች ናቸው። ኦኬ እንደዛ ከሆነ ምንድን ናቸው ማለት ነው? እውነትን ነው የሚያወሩት ማለት ነው። ስለዚህ በእንደዚህ አይነት ወይ የምንሰጠው የአርጊውመንት አይነት ምንድን ነው? ዲዳክቲቭ አርጊውመንት ነው። ዲፊኒሽን ሰጠን ከዛ ዴፊኒሽን ለምሳሌ ከበደ የሚባለው ፊዚሻን ነው። ፊዚሻን ከሆነ በቃ እሱ ዶክተር ነው። አያችሁ እግዚአብሔር ጋድ ኢዝ ኦምኒሸንስ እግዚአብሔር ሁሉን ነገር ያውቃል ካለን ኦምኒሸንስ ነው ካለን ምን ማለታችን ነው? ሁሉን ነገር ያውቃል ማለታችን። ሶ የሆነ ትርጉም እንሰጣለን፣ የሆነ ምን እንሰጣለን? ለዛኛው ቃል የሚሆን ኮንክሉዥን እንሰጣለን። ለምሳሌ ምን ማለት እንችላለን? የሎጂክ አስተማሪያችን ኦኬ ሎጂክ የሚያስተምሩ አስተማሪያቸው አለ። እሱን ይሄ ሰው የሎጂክ መምህር ነው። ስለዚህ የሎጂክ ዲፓርትመንት ነበረ የሱ የሎጂክ ዲፓርትመንት ነው ማለት ትችላላችሁ አይደለ? መጀመሪያ ግን ዲፊኒሽን የሰጣችሁት ምን ብላችሁ? ይሄ ሰው የሎጂክ መምህር ነው አላችሁ። የሎጂክ መምህር ከሆነ ሳምቲንግ ተጨማሪ ማለት ትችላላችሁ። እውነተኛ የግድ ማይቀየር ነገር ምንድን ነው እሱ? አይ የሎጂክ ዲፓርትመንት ተምሮ ነበረ ማለት ትችላላችሁ። ሌላኛው ደግሞ የዲዳክቲቭ አርጊውመንት አይነት ካታጎሪካል ሳይሎዚም የሚባል ይህ ካታጎሪካል ሳይሎዚም የሚባለው እንደ ኦል፣ እንደ ኖ፣ እንደ ሳም የመሳሰሉ ቃላቶችን ይጠቀማቸዋል። እንደዚህ አይነት ቃላቶችን ለምሳሌ እዚህ ጋር ምን ይላል? ሁሉም ግብፃውያን ሙስሊም ናቸው አለ። ሙስሊም ሆኖ ግን ክርስቲያን መሆን የማይቻል ነው አለ። ስለዚህ ማንም ግብፃዊ ሆኖ ክርስቲያን የሆነ የለም ብሎ ኮንክሉዥን ሰጠ መጨረሻ ላይ ሄንስ ብሎ ማለት ነው። አሁን እዚህ ጋር ማየት ያለባችሁ ምንድን ነው? አንደኛ ኦል የሚል ቃል ይጠቀማል። ምን ይሄ ካታጎሪካል ሳይሎጊዝም የሚባለው ይኸው ምን የሚል ኦል የሚል ከዛስ ኖ የሚሉ ቃላቶችን ይጠቀማል። ይኸው ኖ የሚል እንደዚህ አይነት ይኸው ኖ የሚለውን ተመልከቱ። እንደዚህ አይነት ኖ እና ኦልን እየተጠቀመ ስለ አንድ ሪያሊቲ ስለ አንድ በጣም ስለተጣበቀ ሪሌሽን የሚያወራልን ነው ይሄኛው ፓርት። ሀሳቡ ገብቷችኋል? ይኸውላችሁ ሁሉም ግብፃውያን ሙስሊም ናቸው። እሺ ሁሉም ግብፃውያን ሙስሊም ናቸው። እሺ ሙስሊም እና ክርስቲያን ደግሞ መሆን አይቻልም። ማለትም ኖ ሙስሊም ኢዘ ክርስቲያን አንድ ሰው ሙስሊም ከሆነ ክርስቲያን መሆን ደግሞ አይችልም። ማለትም አንድ ሰው ሙስሊም ሆኖ ክርስቲያንም በተመሳሳይ ሰዓት ሚሆን የለም። ስለዚህ ሁሉም ግብፃውያን ሙስሊሞች ከሆኑ ሙስሊሞች ደግሞ ሆኖ ክርስቲያን መሆን ስለማይቻል ሙስሊሞች ደግሞ ግብፃውያን ስለሆኑ ግብፃውያን ሙስሊሞች መሆን አይችሉም ነው ያለው። ይሄኛው በጣም ትክክለኛ የሆነ ነገር ነው፣ በጣም ማለት ነው። ስለዚህ በጣም በፕሪሚሲስ እና በኮንክሉዥን መካከል ያለው ኢንተርፌርሻል ሊንኩ ስትሮንግ ስለሆነ ምን ማለት እንችላለን? ዲዳክቲቭ አርጊውመንት። ለምሳሌ ሁሉም ወፎች ላባ አላቸው፣ ንስር ደግሞ ወፍ ናት። ስለዚህ ንስር ምን ሊኖራት ይገባል? ላባ ሊኖራት ይገባል። ምክንያቱም ሁሉም ወፎች ላባ አላቸው። አጋጣሚ ሆኖ ሳይሆን ያው በኔቸር ምንድናት ኤንግል እቺ ምንድናት ንስር ማለት ነው። ምንድናት? ወፍ ናት። ስለዚህ ንስርም ላባ አላት ነው ትርጉሙ። ሌላኛው ደግሞ ይሄ በዲዳክቲቭ አርጊውመንት ውስጥ የሚካተተው ኮንዲሽናል ቴንሶችን እየተጠቀምን ፐርሚሲስ እንሰጥና ከዛ ኮንክሉዥን የምንሰጥበት ነው። ለምሳሌ ኢፍ ኤ ደን ቢ ኢፍ ቢ ደን ሲ ዜርፎር ኢፍ ኤ ደን ሲ እያለን
ይሄ ነገር እንደዚህ ከሆነ ይሄ ነገር እንደዚህ ይሆናል፣ ይሄ ነገር እንደዚህ ስለሆነ ስለዚህ ይሄ ነገር እንደዚህ ሆኗል እያለን ኢፍ ክሎዝን እየተጠቀመን የምናይበት ወይ ነው ዲዳክቲቭ አርጊውመንት። ሌላኛው ምሳሌው ለምሳሌ እዚህ ጋር ተመልከቱ። ኢፍ ኢት ሬኒ ዝናብ ከዘነበ መሬቷ ትረጥባለች አለ። ኮንዲሽናል ሴንቴንስ ነው። ደግሞ መሬቷ ከረጠበች አለ ፕላንቶች ይወጣሉ አለ። ስለዚህ አለና የመጀመሪያው ላይ ሬኒን አምጥቶ ሬኒ ስለዚህ ዝናብ ከዘነበ ፕላንቶች ይበቅላሉ ማለት ነው። የመጨረሻ ኮንክሉዥኑ እንደዚህ ሊያደርግ ነው። ሶ ኢፍ ኮንዲሽናል ሴንቴንሶችን እየተጠቀመ በፐርሚሲስ እና በኮንክሉዥን ላይ ስትሮንግ የሆነ ኢንተርፌርሻል ክሌም ሊንኬጅ እየፈጠረ የሚያስረዳልን ዲዳክቲቭ አርጊውመንት ተብሎ ይጠራል። ሌላኛው ደግሞ ይሄ አምስተኛው ዲስጀንክቲቭ ሳሎዚም የሚባለው እንደ ኢዘር እንደ ኦር እንደ ኖት ያሉ ቃላቶችን በመጠቀም የሚሰራ የዲዳክቲቭ አርጊውመንት አይነት ነው። ለምሳሌ ሪዊና የምትባለው ኢትዮጵያዊትም ኤርትራዊትም ልትሆን ትችላለች አለና ሁለተኛ ላይ ሪዋኔ እንደውም ኤርትራዊት አይደለችም አለ። ስለዚህ ምናዊት መሆን የምትችለው መጀመሪያ ወይ ኤርትራዊትና ወይ ምናዊት ናት ወይ ኤርትራዊትና ወይ ኢትዮጵያዊት ናት አለ። እውነት ብለን ነው የምንወስደው ሁሌ ቅድም እንዳልኳችሁ። ከዛ ሁለተኛው ደግሞ እሷ እንደውም ኤርትራዊት አይደለችም አለ። ስለዚህ ምናዊት ነው መሆን የምትችለው። ሁለት አማራጭ ብቻ ነው ከላይ የሰጠነው ወይ ኢትዮጵያዊትና ወይ ኤርትራዊት። ዜርፎር ሪዌናይዝ ኢትዮጵያዊት ናት ማለት ነው። ሶ ምንድነው በጣም የተጣበቀ ግንኙነት አለ። ከላይ አማራጮችን ዘግቶብን ነው የመጣው ሌላ ቦታ እንዳንሄድ። ዲዳክቲቭ አርጊውመንት ነው ማለት ነው። ሌላኛው ለምሳሌ በኢጣሊያን ኢትዮጵያ ጦርነት አድዋ ጊዜ ነበረ። በዚያን ጊዜ ሚሊተሮቻቸው መካከል አንዱ ከአንዱ ወይ የኢትዮጵያ ወይ የኢጣሊያው ሞር ዶሚኔት አድርጎ ወይ አሸንፎ ነበረ። ከዛ በወቅቱ ኢጣሊያ ደግሞ አላሸነፈችም ከአለ ሁለተኛው። ስለዚህ መጨረሻ ላይ ምን ማለት ይችላል? ኢትዮጵያ በወቅቱ የጦርነት መሪ ናት ማለት ይችላል ማለት ነው። በእንደዚህ አይነት ወይ የምናውቅበት አንዱ የዲዳክቲቭ ወይ ነው ማለት ነው። ስለዚህ እስካሁን ስለ ዲዳክቲቭ አርጊውመንት አምስቱን አይተናል። አሁን ደግሞ ኢንዳክቲቭ አርጊውመንቶች አሉ። እነሱም 6 ናቸው። እያንዳንዱን እንመለከት ከአርጊውመንት ኦፍ ፕሪዲክሽን ጀምረን። ሶ የመጀመሪያው የኢንዳክቲቭ አርጊውመንት አይነት ፕሪዲክሽን የሚባል ነው። ኢንዳክቲቭ አርጊውመንት ግን ማለት ነው። ኢንዳክቲቭ አርጊውመንት ማለት ምን ማለት መሰላችሁ? መጨረሻ ላይ የምትሰጧቸው ኮንክሉዥኖች እና ያን ኮንክሉዥን ለመስጠት ከዚህ በፊት ያቀረቧችሁ ምክንያቶች መካከል የተጣበቀ ግንኙነት ሳይቀር ማለት ነው። ከእነዚያ የተለያዩ የኢንዳክቲቭ አርጊውመንት ነገሮች አሉ። ከእነዚያ ውስጥ ፕሪዲክሽን የሚባለው ነው አንዱ። ይሄ ፕሪዲክሽን ምንድነው የሚለው? የሆነ ነገር አሁን የተፈጠረውን ነገር አይታችሁ ፕሬዘንት አሁን የተፈጠረውን ነገር ምናምን ትመለከቱና ኦኬ ብዕር የለም እሺ። እና አሁን የተፈጠሩ ነገሮችን ኢቨንቶችን ምናምን አሁን ላይ የተፈጠሩትን ነገር ፕሬዘንት ወይም ከዚህ በፊት የተፈጠሩ ነገሮችን እየለቃቀምን ኮንክሉዥን የምንሰጥበት መንገድ ነው። ለምሳሌ ሰማይ ላይ በጣም ደመና አለ አለ እዚች ጋር። ስለዚህ ማለትም በከፍተኛ ሃይላንድ ኤሪያዎች ላይ ከፍተኛ ደመናው ዝናብን ቋጥሯል ካለ በኋላ ምን አይነት ውሳኔ እንዲሰጥ በቃ ዝናብ ሊዘንብ ነው። በዚህ በ24 ሰዓት ውስጥ ዝናብ ሳይዘንብ አይቀርም አለ። ደመና ተመለከተና ከዛ ምን እያለ ነው? በ24 ሰዓት ውስጥ ዝናብ ሊዘንብ ይችላል እያለ ነው። ሶ ሊዘንብ ላይዘንብ ይችላል። ማንም እርግጠኛ የሆነበት የለም። ሶ እንደዚህ አይነቱ አንዱ የፕሪዲክሽን ወይ ነው። አያችሁ ይዘንባል ብሎ ኮንክሉዥን ሰጠ። እንዴት እርግጠኛ ነህ ሲባል ከላይ የሚያቀርበው ምንድነው? ሰማዩ ደመና ስለያዘ ይላል። ሶ ደመና በመያዙና ዝናብ በመዝነቡ መካከል ያለው ምክንያታዊ ትስስር ያን ያህል ስትሮንግ ስላልሆነ ይሄ አንዱ የኢንዳክቲቭ ምሳሌ የሚሆነው ፕሪዲክሽን ተብሎ ይጠራል። ለምሳሌ እዚህ ጋር አንድ ምሳሌ ስንመለከት ኮምፒውተር ኤ እና ኮምፒውተር ቢ መካከል የኮምፒውተሩን ባህሪያትን ኮምፔር እያደረገ የአንዱን ኮምፒውተር ለሌላ ኮምፒውተር ለመስጠት የሚሞክርበት የፕሪሚሲስ እና የኮንክሉዥን ኢንተርፌሬንሻል ክሌም አይነት የያዘ
አርጊውመንት ካገኛችሁ አንዱ የኢንዳክቲቭ አርጊውመንት ምሳሌ ነው ማለት ነው። ለምሳሌ ኮምፒውተር ኤ የሚባለው በ2012 ላይ በጣም አክሰስ ለማድረግ ኢዚ የሆነ ፋስት ፕሮሰሲንግ ያለው ተመረተ አለ። ሰው ኮምፒውተር ቢ የሚባለውም ደግሞ በተመሳሳይ አመት ተመረተ። ከዛ በጣም አክሰስ ለማድረግ ኢዚ ነበረ። ከዛ ኢት ፎሎ አሁን ምንድነው ማወቅ ያለባችሁ ኤ ላይ ያለውን በሙሉ ቢ ላይ ያደርጋል። ሶ ኤ ላይ ያለውን ሁሉ ቢ ላይ ይፈጥርና ኤ ላይ ያለውን ባህሪያትን ከቢ ጋር እያነጻጸረ እያመሳሰካከረ የሚያይበት መንገድ አናሎጂ ይባላል። ሶ እነዚህን ከኤ እና ከቢ ጋራ ኤ ማለት በ2012 ላይ ስለተፈጠረ እንደዚህ አክሰስ ለማድረግ ቀላል ነው አለ። ቢም እንደዚህ ነው ካለ በኋላ እንዳለ የኤን አምጥቶ ባህሪ እዚህ ጋር ኮምፒውተር ቢ ኢዝ ኦልሶ ፋስት ኢን ዘ ፕሮሰስ ኮምፒውተር ቢ ሲጀመር በፕሮሰስ የሚያልፍ ሲስተም ነው እያለ እንደዚህ በእንደዚህ አይነት ወይ የሚቀርበው የአርጊውመንት አይነት ነው ኢንዳክቲቭ አርጊውመንት። ሌላኛው ማወቅ ያለብን የኢንዳክቲቭ አርጊውመንት አይነት ጀነራላይዜሽን ይባላል። ለምሳሌ ይኸውላችሁ አንድ ነገር ተመልከቱ። የሆነ እስር ቤት አለ በሉ። ይሄኛው ምሳሌ ነው የምነግራችሁ። እስር ቤት ላይ አንድ ሰውዬ ታስሮ ነበርና ይሄን የታሰረውን ሰውዬ እስር ቤት ብቻ በእስር ቤት ላይ ሪሰርች ለመስራት ነው የተፈለገው። እና እነዚህ ሪሰርች ለሰራ የተፈለገው ምን ያክል ጥቁርና ምን ያክል ነጩ እስር ቤት ገብቷል ለመባል ነው የተፈለገው። ሶ አንድ ሪሰርቸር ሄደና አንድ 3-4 ሰዎችን ከእስር ቤት በነፃ ራንደምሊ ያወጣቸውና አየ ሲመለከት ጥቁሮች ናቸው ሶስቱም። ሶ ሪሰርቸሩ ምን ሊል ይችላል? አብዛኛው እስር ቤት ውስጥ ያለው በሙሉ ጥቁሮች ናቸው ካለ እንደዚህ አይነት አርጊውመንት ኢንዳክቲቭ አርጊውመንት ይባላል ማለት ነው። አንድን ነገር ወስደ በሱ ማጠቃለል ጀነራላይዝድ መስጠት። ምክንያት ብዙ ሳታቀርብ ምክንያት ብታቀርብማ ዲዳክቲቭ አርጊውመንት ይሆንልን ነበር። ነገር ግን ብዙ ምክንያት ስላላቀረብክ ኢንዳክቲቭ አርጊውመንት ይሆናል። እሺ ሌላኛው ደግሞ አውቶሬቲቭ ነው። ምን ማለት ነው? ለምሳሌ የሆነ ፕሮፌሰር አለ ብላችሁ ብትወስዱ ፕሮፌሰር ቡና መጠጣት ለሱስ ያዳርጋል ስላለ ቡና መጠጣት አስፈላጊ አይደለም ብላችሁ ብትወስኑ እሱ ስላለ ብቻ እያላችሁ አንድ ባለስልጣን ብቻ ስላለ አንድ እውቀት ያለው ሰው ብቻ ስላለ እናንተም የሆነ ኮንክሉዥን ከዛ ላይ ተነስታችሁ ስትሰጡ አርጊውመንት ላይ ይሄ ምን ይባላል? ኦቶሬቲቭ ይባላል። ሌላኛው የተለያዩ ምልክቶችን እየተጠቀምን ለምሳሌ አንድ ቦታ ላይ መኪና ለማቆም ሄደንና ኖ ፓርኪንግ እዛ ማስቆም እንደማይፈቀድ ምን ታየን ምልክት ነበረ። እና ይሄን ምልክት ካየን በኋላ እኛም ደግሞ ለተመለከትናቸው ሰዎች እዛ መቆም አይቻልም እያለን ስንነግር ምናልባት ተፈቅዶ ሊሆን ይችላል ከዛ ወዲህ። ሶ እንደዚህ አይነቱ ደግሞ ቤዝድ ኦን ሳይን ይባላል። ሌላኛው ደግሞ ማወቅ ያለብን ዲዳክቲቭ አርጊውመንት እና ኢንዳክቲቭ አርጊውመንት አለ። እንግዲህ ዲዳክቲቭ አርጊውመንት የምንለው ቫሊድ እና ኢንቫሊድ ሳውንድ እና አንሳውንድ ተብሎ ይከፈላል። ኢንዳክቲቭ አርጊውመንት የምንለው ስትሮንግ እና ዊክ፣ ኮግኒቲቭ እና አንኮግኒቲቭ ብለን ለሁለት እንከፍላለን። እንመልከት እያንዳንዱ